والسلام አንድ ሰዓት ጁምዓ ውስጥ ያለው ሰዓቱን ለጢፋ አለ በጣም ትንሽ ሰዓት ነው ዱዓ ውስጡ መቅቡል የሚሆንበት ጊዜ አለ ብሎ አስቀመጠ ግማሹ ዑለማዎች ከሱብሂ ጀምሮ እስከ ፀሐይ ማውጫ ይላል ግማሹ ደግሞ ከፀሐይ ማውጫ እስከ እንትና ፀሐዩ ትንሽ ከፍ እስከምትል ይላል ግማሹ ኢማሙ ሚንበር ላይ የወጣና እስከሚወርድ ድረስ ይላል ግማሹ ከአስር በኋላ ይላል ለዚህ ያው እኛ ለሊት ከተነሳው እኔ 9 ሰዓት ወይ 9 ተኩል ወይ 8 ተኩል እነሳለሁ ከዛ በኋላ ገላዬን ታጥቤ ሱናዬን ይሰግዳለሁ ሱና ከሰገድኩት በኋላ ያው ሱና ለጁማ ዝግጅት ነው ይሄ ሱና ገላ መታጠብ ማለት የሱና የጁማ ነው የጁማ ሱና ነው ሱና ሙአከዳ ይባላል እንዳውም አንዳንድ ዑለማዎች ዋጅብ ነው የሚል አለ ያው በብዛት ግን ያው ሱና ሙአከዳ ስለሆነ ገላዬን ታጠባለሁ ልብሴን ይቀይራለሁ ከዛ ሽቶም አደርጋለሁ ሱቢ ሰግጄ ከሱቢ በኋላ ይሄንን አድርጌ ወደ መስጂድ ሄዳለሁ ኹጥባውን አዘጋጃለሁ ኹጥባው ደግሞ ሙናሰባ የሆነ ዛሬ ምን ማድረግ አለብኝ አንድ 2-3 ቀን ቀደም ብዬ አዘጋጅቼ አርስቱን ይመርጣለሁ መጀመሪያ ምን ማድረግ አለብኝ የውዱ ነው ወይ ደግሞ የሰላት ነው ጾም ከሆነ የጾም ሐጅ ከሆነ የሐጅ ሙናሰባ ዘካ ከሆነ የዘካ ሙናሰባ የሰላትና የውዱ ከሆነ እንደዚህ የሴቶቹም ከሆነ ለምሳሌ ምን ገላው ማታጠብ ዋጅብ የሚያደርግ ሴቶች አሁን በብዛት እነሱ ስለሆነ ገላው ዋጅብነቱ አንድ የመውለጃ ደም ሁለተኛ ደግሞ ወርሃዊ ነገር ሶስተኛ ደግሞ ከባሎቻቸው ጋራ ግንኙነት ሲያደርግ ይሄ አንድ ላይም ሲሆን እነሱ ለየት ያለ ይሄ ነው ወንድ ጋር ይሄ ስለሌለም የሴቶቹ ምክር እንደዚህ አይነቶቹ ያው አዘጋጃለሁ ማለት ነው ሙናሰባ ያለው ከዛ በኋላ ያው ኹጥባውን ሰላቱ ሳይ ትንሽ ሲቀር 1 ሰዓት አካባቢ ሲቀር ኹጥባውን ይተረጉማለሁ ከዛ በኋላ ኹጥባ አደርጋለሁ ወይ ደግሞ ኹጥባውን አድርጌ ሰላቱን አሰግጄ ከዛ በኋላ የምቸኩል ሰው አለ ታማሚ አለ ለሳሂቡል ሀጃ አለ እንትና ልጆች ትምርት የሚማሩ ቶሎ ሰግዶ መሄድ የሚፈልግ አለ የመንግስት ሰራተኞች አሉ ለዚህ ከሰላት በኋላ አደርጋለሁ አንዳንዴ ደግሞ ኹጥባው